የኔ አንበሳ የሴቶች በላይ የወንዶች በታች ሁሁ የኔ ቀዳዳ እናንተ ብሩኬ እኮ እኔ የምፈራው ብቻ ሀይሚ ተናዳ እንዳትመጣ እቃውን አልተቆረጠም። ሰማሽ? ሲሚን ናት ደግሞ ብሩኬ እቃ አልቆረጠም። ትናንት እቃውን አይታችሁታል? ላሳያችሁ። ስሜቱ ተነስቶ ነው እኮ ሲሜቱ ተነስቶ ነው እኮ ሲም አይኑ ቀሏል። ከዛ በኋላ ደግሞ እቃ ራሱ እንዴት እንደየቆመ ወይ ደምስሩ ነው ያው አልጋ አሳየች እንጂ ቴኝ ሊወጣበት ብትኝ በቃ ይቃዬ ቆማ ስሜት ተነስተን ወይስ ወይ አልጋ ቤት እንግባ ካላበለዛ ልንገራችሁ ጸጉር ገላይን ታጠብ ገላይን ሞባይል ውስጥ ተበላሽቷል እያለች እየማሸሸች እንደዚህ ጸጉሩን ገላውን ሲሚን ብሩኬ እኮ እናንተ ቆይ ሲሚን በጣም የሚያስቅ ነገር አለ። ብሩኬ እኮ ፋንት አይለብስም፣ ግን ስሜቱ ይሄ ቁንጣና ከደረሰ ውርደት ነው። አንድ ብኖር እንኳ የራየሱ እቃው እኮ አይነሳም። ታውቂያለሽ? አይቆምም። ውርደት ነዛበ ቆይ ወንድ ልጅ ሲሚን ወንድ ልጅ ቆንጣ ስለብስ እኮ አንዳንድ ልብስ ነው ኢትዮጵያ እንኳ ሲያጥብ የሚደርስ ነገር አለ አይደል? ይሄ ስሜት እሱ ትላንት እኮ በጣም ሞቋል። አይኑ ራሱ ቀልጧል ምናምን ላሞች ተቃጠሉ። እሺ ተቃጠሉ። ያየው ቦታ ሁሉ ነው እንደሚቆመው። እኔ ገረመኝ እሱ ነው። ሴት ያየው ቦታ ሁሉ ይቆማል። ሰው ነው እንደሚቆመው። እናንተ ላሞች ፓንት ጊዜ ሀይሚ ነጭ ፓንት የለበሰች ፓንት እየመጡ ሀይሚ እንደ እሷን ንጹህ ስለሆነች ነጭ ፓንት የለበሰ አንቺ ቆሻሻ ስራ ሳስጨርሲ ላይፍ ትገባለች። ከዛ በኋላ ደግሞ አሲን አጥፈሽ አታውቂም ምናምን። ከዛ ሀይሚን ለመሰደብ እንደዚህ የሆነች ነው። ሀይሚ እኮ ንጹህ ስለሆነች ነጭ ፓንት የሚለብሰው። ብሩኬ እኮ ነጭ ፓንት ሳይሆን ጥቁር ፓንት ለብሶ አያውቅም። ይሄ ቡላሊያ ቆሻሻ የሆነ ሴታ ሴት ብሩኬ ትናንት እኮ አላያችሁም እንዴ? ሴት ልጅ ስላየ ብቻ እቃው እንዴት እየታየ እቃው አንድ ቦታ ቆሞ ወይም እጁ እንደዛ አድርጎ አያስቀምጥም እንዴ? ባለፈው ጋሼ ጋር ሲቆም ሰዓት አይተሻል? ሀይሚ ሲያወራ ሰዓት ሲቆም ሰዓት እጁ ላይ እንደዚህ አዎ እየቆመ ነው። ሴት ልጅ ሴቶችን ሲያ እቃው ይቆማል። ለዛ ነው እኮ እጁን እዛ ላይ የሚያስቀምጠው። ይሄ ቆሻሻ ሂዶች ሲቀጥል ደግሞ የኔ ገንዘብ ይመለስብኝ አልፈልግም። ለሙሽና ለሱ እኔ 3 ቀን ነው ላይፋይ ውስጥ ገብቼ የሚያወራ ልብስ የኔ ገንዘብ ይመለስብኝ እያልኳችሁ ነው። እኔ 14,000 አስገብቻለሁ። የኔ 14,000 ትልቅ ገንዘብ ነው። መዳም በሽንት በጣጥቤ ለሱ ያስገባሁት ገንዘብ ይመለስብኝ፣ ካለበለዚያ እንገድላለን። ብሩክ አንተ አራትን አልወርድም። ራሱ ላይ ቁጭ በይ እንዳትነሺ። ገንዘብ ሲላክ እንደዚህ ቆሞ አስቸግሮ እኮ ነው። ልንገራችሁ ገንዘብ ሲላክ ጊዜ ገንዘብ የሰጠሁት ጊዜ በውስጥ መጥቶ ምን አለኝ? ማርትዬ ቴንኪው ልብቅር ሰጠኝ። ለሀይሚ ራሱ ሀይሚ ቲክቶክ ላይ ሲጨፍር ምናምን እኮ ልብቅር ሰጥቶ አያውቅም። የቆሻሻ የሆነ ሰውዬ ወይ ሚላስሽ ውጪ ከዚህ ባክሽ ውጪ። ምንድን ነው የሚላስ? ይሄ ደግሞ እኔ ምላስ አልፈልግም ውዴ። እኔን ከፈለጋችሁ አበረታችሁ። ኮሜንቱን ካለ ልንገራችሁ ማስራትን መላቅም ያለው እኮ እንደዚህ
አልፈልግም። ይሄ እቃ እኮ አይነት ሞታለች። ሲሙኝ እቃ የእሱ ትልቅ ስለሆነ አይቤት ይሞታለች። እንዳታገባ አልፈልግም። ይታችን እንፈልጋለን። እሱ ሌላ ሴት እንፈልጋለን። እነሱ ቤት ግን ሁሉም እኮ ሆዳሞች ናችሁ። ሁሉ ቂጣሞች ናችሁ። ምንድን ነው ግን እና ሀይሚን ቤት ግን ሀይሚ ብቻ ነው ሻንቃጣ። ብራሚን አሁን ብራሚን ሆዳም ሆኗል። ብሩኬ ቤት እና ብሩኬ ቤት እናቱ ቂጣም ናት። እሱ ቂጣ ምን አልሽ? አስገቢን ልጆቹ አንዳንድ ቁጥር እየጻፉ ልጆች አሉ። አስገቢና እኔ እኮ ሲባል አትገቢም እንጂ ገስት ሌክኝ ብዬ አንቺ አሁን የራስሽን ገንዘብ ጠይቂ፣ ገንዘብሽን ጠይቂ። ፊት ለገንዘብ ሀቢባ ጋር ሂጂ። ሀቢባ ፎቶ ይዘሽ የብሩክ ፎቶ ይዘሽ ሀቢባ ጋር ሂጂ። ገዝቻለሁ ብሎ ፎቶ የላከ ቀሚስ አለ። ሲበሻለሁ ምንድን ነው ብቻ አንዳንድ ቁጥር እየጻፍሽ ነው። መጀመሪያ እኔ እኮ ሲበሽ ነበረ። ምን ሆነ? ነይ ግቢስ። አሁንም ይብላል። ያው አንድ ቁጥር ትጽፋለች። ታይ በቃ አልፈለገችም። ካልፈለገች ታያት። እናቴ ብቻ ትጽፋለች። አንቺ ሚዳሽን እዛ ወርብር ባይላለን አይንሽን የሚያጠፋሽ ቆሻሻ ምንድን ነው የሚላስ ደግሞ ያስፈልጋታል። ለሱ ለብሩኬ ጋር ላኩል ሎኬሽን ለሱ ትጡ። ወይኔ ማጠቆ አንቺ በኪም ያለ እዛ በልን ዛሬ ማለት ነው። እንዴት ልብት ያስላል እኔን ለማሰር መጀመሪያ ኢምሳን ሰታ ጭንቀት ብጦ ጭንግዞ እንደ ውሃ መጣች። ጭንቀት ሲደመር ጭንቀት ምን ይሆናል? የብሩኬ እቃ አንቺ ደግሞ ከይቃቶች ምንድን ጉድ ብርሽን ጠይቂ፣ ብርሽን ጠይቂ። እንዴት ልብት ይችላል? እኔን እንደዚህ ለማድረግ ብር እኮ እሱ ብሞት አይመለስም። በቃ የልጅ እናት ይምት ስለሰጣት ታሪ እናንተ ወንድ ልጅ አሁን መታል አይደለም። ወንዶች ፋንቲ ለብሳችሁ አስለብሱም። ማን ሲመለስም ኮሜንት ላይ እሺ። ወንዶች እኮ የወንድ ፋንታ አለ እኮ እዚህ ቦጋለ የሚባል ሰውዬ ይሄ ልጅ አይለብስም። አይታጭታ ፊቱ አይታይም። ማንሱ ኧረ ይታያል። በደንብ ነው የሚታየው። መለጥሽ እኮ ፀጉሩ ፀጉሩ ካለ አያምርም። የተኛ ወንድ ነው ቀሚስ ለብሶ ሲሙኝ፣ የተኛ ወንድ ነው ቀሚስ ለብሶ ኢንስታግራም ለፎቶ የሚለቀው ይሄ ወንድ ነው። ግን ይሄ ያጥረ እሱ ነው ያለቀቀ። እኔ ከኢንስታግራም ነው ይቀበል ሰጣለች እኮ አውባ ማን ሰጥቷል? ማናት ስሟ? ዝን ማን ስሟ? ጋሌ ፎቶ ያደረገችው አወሰታለች። ቴንኪዩ ማሪ ቴንኪዩ። ለእኔ ያለችኛዋን አንዷንም ሰጠውሽ። ሚሰጥሽ አንድ አበባ ብቻ ሰጥሽ ሰጥቻለሁ እያልሽ ነው አይደለም? ሀቢባ ጋር ሂጂ። የቦጋሌ ነገር ንገር ቁርሽን ይመልስ ማለት ነው። እኔ ማለት ነው አንድ ቀን ላይፌን ከፍቼ እንደዚህ እናንተ አትገቡም። እዛ ብለን የጨረቃ ፋሚሊ አልተቀላቀሉ ሌላ ጊዜ ማለት ነው። ከዛ እንደዚህ ላይፍ ከፍቼ ከዛ እያወቁት ያለቅ ሰውን ሁሉ መጥቶ ምን ሆነሽ ነው? ምንድነው? ከዛ ገልብጬ ወጣ። ግን ደብሮኝ እኮ አዲስ አመት ነው የድሮ መዳም አትመችልኝ በቃ